ተናስተልን ሰላም እንደምንቆያችሁ የተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ የጸሎት ስነ ስርዓት እንግዲህ ቀደም ሲል በቀጥታ መስመር ስትከታተሉት እንደነበረው በኑር መስጂድ ፒያሳ በሚገኘው ሲካሄድ ቆይቷል። ከደቂቃዎች በኋላ ደግሞ ወደ ሚሊኒየም አዳራሽ የሽኝት መርሃ ግብርና በ10 ሰዓት ላይ ደግሞ የቀብር ስነ ስርዓታቸው የሚፈጸም ይሆናል። የኢትዮጵያ ብሮድካስቲንግ ኮርፖሬሽንም ሁነቱን ከያቅጣጫው በቀጥታ ስርጭት እያስመለከታችሁ ቆይታ የሚያደርግ ነው የሚሆነው። ከዚህ ሰዓት ጀምሮ በሚኖረን ቆይታም የእሳቸውን ህይወትና አጠቃላይ ተጨማሪ ዜናዎችን ይዘን ቆይታ የምናደርግ ይሆናል። አብራችሁን ሆኖ ተመልካቾቻችን ሰለሞን ኃይለ ኢየሱስና ማህሌት ታደለ አለን። እዚህ ከዋናው ስቱዲዮአችን አበይት ጉዳዮችን እናስቀድም። የተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ የአሽክሬን ሽኝት መርሃ ግብር በኑር መስጂድ የጸሎት ስነ ስርዓት እየተካሄደ ቆይቷል። የቀብር ስነ ስርዓታቸውም በዛሬው ዕለት ከቀኑ 10 ሰዓት የሚፈጸም ይሆናል። የኦነግ ሰራዊት የነበሩ ወጣቶች በሰላማዊ መንገድ ወደ ማህበረሰቡ በመቀላቀል ላይ መሆናቸው ተገለጸ። በእስራኤልና ሐማስ መካከል የተደረሰው የተኩስ አቁም ስምምነት ፈተና እየገጠመው ስለመሆኑ እየተነገረ ነው። በስምንተኛ ሳምንት የእንግሊዝ ፕሪሚየር ሊግ የሳምንቱ ትልቅ ጨዋታ ማንቸስተር ዩናይትድ ሊቨርፑልን 2-1 አሸንፏል። ከስፖርት የመረጥንላችሁ ጉዳይ ነው። ዘገባዎቻችን እየተከታተላችሁ አብራችሁን ዝለቁ። በጣም እድለኛ ነኝ ብዬ ነው የማስበው። ከባሌ ተራራ የሚመነጩት ወንዞች ለማንኛውም ልማት እየተዘጋጁ መሆናቸውን ስታይ የሚያጭረው ተስፋ በጣም ትልቅ ነው። ተቀራራቢ ነገርና አገር አለ ፈልጉና እዩ ቢባል የሚገኝ አይመስለኝ። በእውነት ለመናገር ይሄንን ሁሉ ይዞ ድሃ መሆን ያሳፍራል። ሀገር በአንድ ትውልድ አይሰራም። ሁሉም ራይት ኢንግሪዲየንቶች ተሰጥተዋታል ኢትዮጵያ ብዬ አስባለሁ። እኛ ያለንበት ሁኔታና የተሰጠን ነገር አብሮ አይሄድም። ሰላምን ልማት ነው የሚያመጣው ወይስ ልማት ነው ሰላምን የሚያመጣው? እርግጠኛ የሆነ መልስ መስጠት አትችልም። ሰላም እንዲመጣ እንሰራለን። ሰላም እስኪመጣ ግን አንቀመጥም፣ እናለማለን። ተመልካቾቻችን ጠቅላይ ሚኒስትር አብይ አህመድ በኦሮሚያ ክልል ባሌ ዞን ጉብኝት ባደረጉበት ጊዜ ከቀድሞና አሁን ካሉ የመንግስት አመራሮች ጋር ውይይት አድርገዋል። ይህ ውይይት የሶፍ ዑመር ወግ በሚል ዛሬ ምሽት ከ2 ሰዓት ጀምሮ በኢቲቪ ዜና ቻናል በዶት ስትሪም አማራጮችና በተለያዩ የኢቢሲ አማራጮቻችን መቅረብ ይጀምራል። እንድትከታተሉ ከወዲሁ በአክብሮት እንጋብዛለን። የተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ የቀብር ስነ ስርዓት በዛሬው ዕለት የሚፈጸም ይሆናል። የቀድሞው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ የቀብር ስነ ስርዓት ዛሬ ሰኞ ጥቅምት 10 ቀን 2018 ከቀኑ 10 ሰዓት እንደሚፈጸም ኮሚቴው ገልጿል። በዚሁ መሰረት ሰላተል ጀናዛው በዙሁር ወቅት ላይ ለ40 ዓመታት ባስተማሩበት ፒያሳ በሚገኘው ኑር መስጂድ ተካሂዷል። ከቀኑ 8 ሰዓት ጀምሮ ደግሞ በሚሊኒየም አዳራሽ ከፍተኛ የመንግስት የሥራ ኃላፊዎች በተገኙበት የሽኝት መርሃ ግብር ይኖራል። ቀጥሎም 10 ሰዓት ሲሆን የቀብር ስነ ስርዓታቸው እንደሚፈጸም ለማወቅ ተችሏል። እዚህ ጉዳይ ላይ ልናቆያችሁ ነው። በኑር መስጂድ የጸሎት ስነ ስርዓት ሲካሄድ ቆይቷል። ይሄን የጸሎት ስነ ስርዓት ሲከታተል የቆየው ዘጋቢያችን ይመር አደም ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ይመር ሰላም ላንተ ይሁን። እንደምን ቆየህ? ባለህበት
የተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ እንግዲህ የቀብር ስነ ስርዓት 10 ሰዓት ይካሄዳል። የጸሎት ስነ ስርዓቱ ደግሞ በኑር መስጂድ ለረጅም ጊዜ ሲያስተምሩበት የነበረ እንደነበር ይታወቃልና ስነ ስርዓቱ ምን ይመስል ነበር? የተላለፉ መልእክቶች ከሳቸው ህይወት አጠቃላይ ትውልዱ ሊወርሰው ከሚገባው ሀሳብ አንጻር ምን መልእክቶች ተላለፉ? አመሰግናለሁ ሰለሞን። እንግዲህ ያው በበርካቶች ዘንድ በበርካቶች ልብ ውስጥ ያሉ ናቸው ወይም ደግሞ የጋራ አባታችን እያሉ ነው ብዙዎች የሚጠሯቸው ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ እንግዲህ ባደረባቸው ህመም ምክንያት በሕክምና ስለሚቆይተው ትናንት ማምሻውን ህይወታቸው ማለፉ የሚታወስ ነው። ዛሬ ደግሞ ከጧት ከመኖሪያ ቤታቸው ጀምሮ እስከ ለ40 ዓመት ያህል ባገለገሉበት መስጊድ በበኒ መስጊድ ከፒያሳ አካባቢ በሚገኘው ወደዛ አስከሬናቸው ተደርጎ እዛ ደግሞ ሃይማኖታዊ ስነ ስርዓቶች ሲከወኑ ነበር የቆዩት። አሁን ያው በጉዞ ላይ ነው ያለነው። አስከሬኑ ደግሞ ወደ ሚሊኒየም አዳራሽ እየተጓዘ ነው። አሁን ላይ ወደ ጊዮን ሆቴል አካባቢ ወደ መስቀል አደባባይ ደርሷል። በዛ በሚሊኒየም አዳራሽ ደግሞ ከፍተኛ የመንግስት የስራ ኃላፊዎች በተገኙበት ወደ ዘመዶቻቸው የቅርብ ሰዎቻቸው በተገኙበት ነው ሀገራዊ የሆነ የክብር የአስከሬን ሽኛኘት የሚደረግላቸው። እንግዲህ በበኒ መስጊድ በነበረው አጠቃላይ ስነ ስርዓት የዱዓ የጸሎት ስነ ስርዓት ሲከወን ነበር። እንግዲህ በጣም በርካታ ሰው ነበር የተገኘው። በዛ አካባቢ መንገድ ሁሉ ተዘግቶ ነበረ። በህዝበ ሙስሊሙ ወይም ደግሞ ሌላ የእምነት ተከታዮችም በጣም የሚያከብሯቸው ስለነበሩ በቦታው ተገኝተው ሁሉ አብዛኛው በሀዘን ውስጥ ሆኖ እያለቀሰ አባታችን የጋራ ነበሩ እያሉ ሀዘናቸውን የገለጹበት ነበረ። እርግጥ ነው ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ያው ሰውነት ይቀርማል ሰው ሁኑ በሚለው መልእክታቸውና አስተሳሰባቸው በብዙ ዘንድ የሚታወሱ ናቸው። እንግዲህ ይህንን ስለ መልካምነት እንዲነግስ በሰዎች መካከል እርቅና ሰላም እንዲወርድ እንደ ሀገርም አንድነት እንዲጠነክር የሀገራዊ ችግሮቻችንን የጋራ አለመግባባትን የምንፈታው በጋራ በመወያየትና በጋራ በመግባባት ነው። የአስተሳሰብ ልዩነት ተፈጥሯዊ ነው፣ የተፈጥሮ የሆነ የሰው ልጆች ባህሪ ነው። ስለዚህ በመካከር በመወያየት ነው ችግሮቻችን መፍታት የምንችል በሚል በለዛ ወይም ደግሞ በጣፋጭ አንደበት ተናጋሪነታቸው የሚታወሱ የጋራ አባት ናቸው። እንግዲህ አሁን የክብር የአስከሬን ሽኛኘት ሊደረግላቸው ወደ ሚሊኒየም አዳራሽም ጉዞ እየተደረገ ነው ያለው። ሰለሞን ባልደረባችን ይመራደም በቀጥታ መስመራችን መረጃዎችን ስላጋራሃን እናመሰግናለን። መልካም ጊዜ። ከዚሁ ጋር በተገናኘ በኢትዮጵያውያን ዘንድ ለመወደድ የታደሉትን የዘመናችንን ጌጥ አጥተናል ሲሉ ብፁዕ ወቅዱስ አቡነ ማትያስ ተናገሩ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ በክብር ዶክተር ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ህልፈተ ሕይወት የተሰማቸውን ሀዘን ገልጸዋል። ብፁዕ ወቅዱስ አቡነ ማትያስ በመልእክታቸው እግዚአብሔር በየዘመናቱ አገርን ያለ መካሪ ህዝብን ያለ ዘካሪ አይተወውም ብለዋል። ለዚህም ምስክሩ ታላቅ አረጋ የበሳል አእምሮ ባለቤት አገርን የሚወዱ ህዝባቸውን የሚያከብሩ የተጠቁት ወዳጆች የትውልድ አባት የሆኑት የክብር ዶክተር ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ነበሩ ብለዋል። ኢትዮጵያ በጣት ከሚቆጠሩ አረጋውያን አፈማር ከሆኑ መካሪዎቿ መካከል አንዱ የሆኑትን ለመወደድ የታደሉትን የዘመናችንን ጌጥ ዛሬ አጥታቸዋለች ነው ያሉት ብፁዕ ወቅዱስ አቡነ ማትያስ። ይህን የድካም ዓለም መገላገል ለእርሳቸው ረፍት ቢሆንም ለሀገር ግን ታላቅ ጉዳት ከመሆኑም ባሻገር እድሜን ከጥበብ ጋር ያዋሃዱ በሁሉ ዘመን አይገኙምና ሀዘናችን ጥልቅ ነው ብለዋል። ለቤተሰቦቻቸው ለእስልምና ሃይማኖት ተከታዮችና ለመላው የኢትዮጵያ ህዝብም መጽናናትን ተመኝተዋል። በሌላ ዜና የኢትዮጵያ ካቶሊካዊት ቤተክርስቲያን በተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ህልፈተ ሕይወት የተሰማትን ሀዘን ገለጸች። የቤተክርስቲያኗ የጳጳሳት ጉባኤ ባስተላለፈው የሀዘን መግለጫም ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ የብዙዎች አባት የሰላምና የአንድነት ተምሳሌት እንደነበሩ ገልጿል። ኢትዮጵያ ታላቅ አባት አጥታለች ያለው የጳጳሳት ጉባኤም ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ከኢትዮጵያ ካቶሊካዊት ቤተክርስቲያን ጋር በጋራ በመሆን በተለይም በሀገሪቱ ሰላምና እርቅን ለማውረድ በርካታ ስራዎችን በጋራ ስለመስራታቸው አንስተዋል። የጳጳሳቱ ጉባኤ ቤተክርስቲያኗ በእኚህ ታላቅ አባት ህልፈት ሕይወት የተሰማትን ሀዘን ገልጾ ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸው፣ ለእስልምና እምነት ተከታዮችና ለመላው ኢትዮጵያውያን ህዝብ እውነተኛ መጽናናትን ተመኝቷል።
ተመልካቾቻችን የተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ የቀብር ስነ ስርዓት ዛሬ ከቀኑ በ10 ሰዓት ላይ ይፈጸማል። ሃይማኖታዊ የሆነ የጸሎት ስነ ስርዓትም በኑር ወይም በቢኒ መስጂድ ሲካሄድ ነው የቆየው። ልክ 8 ሰዓት ሲሆን ደግሞ የተለያዩ የመንግስት የስራ ኃላፊዎች በተገኙበት በሚሊኒየም አዳራሽ የሽኝት መርሃ ግብራቸው የሚከናወን ይሆናል። ይህንኑ ጉዳይ የተመለከትን ቆይታ ማድረጋችንን አሁንም እንቀጥላለን። በትናንትናው ዕለት ህልፈታቸው የተሰማው ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ በቀድሞ አጠራር ከወሎ ክፍለ ሀገር ለጋምቦ ወረዳ ገነቴ በምትባል መንደር በ1929 ተወለዱ። ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ የሰላምና የአብሮነት ሰባኪ፣ ሁከትና ግጭት በነገሰበት ጊዜ ሰላምን፣ መቻቻልንና አብሮነትን በመስበክ በሁሉም የሀገሪቱ ማህበረሰቦች ዘንድ ተሰሚነት የነበራቸው አባት ነበሩ። ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ የልጅነት ትጋታቸው፣ የእውቀት የአንድነትና የተቋም ግንባታ ውርሳቸው ምን ይመስል ነበር የሚለውን ደግሞ መሐመድ አልቃድር በተከታዩ ዘገባው ያስቃኘናል። የሚወዷቸው ገነት ይሏቸዋል። ኢትዮጵያውያን የሀገር ዋርካ ሲሉ ያልቋቸዋል። የሰላም መምህር፣ የአንድነት አባት ናቸው። ሰው ሆኖ ሰውነት ይቀድማል የሚሉት ታላቁ የእስልምና ሃይማኖት መምህር ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ ዘለቀ። ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ በቀድሞ አጠራር በወሎ ክፍለ ሀገር ለጋምቦ ወረዳ ገነቴ በምትባል መንደር 1929 ተወለዱ። ሙፍቲ ሀጂ ኡመር ኢድሪስ ለእውቀት የነበራቸው ፍቅር ለ6 ዓመታት ከ6 ወር ያክል ቆሎ እየተመገቡ ቁርአንን እንዲቀሩ የዕልም ጥማታቸውን በረሃባቸው እንዲያስታግሱ ለሀገርም እንዲተርፉ አድርጓቸዋል። የእሳቸው ስጋት የልጅነት መንገዳቸው በሀገሬው ፍቅር የተገለጸ ነው። እኒህ በአስደናቂና ለብዙዎች ትምህርት በሚሆን መልኩ የልጅነት ታሪካቸውን የከተቡት ሰው እንዲህ ባለችው ጥቂት ጊዜ ታሪካቸው ቢነሳ የሚያልቅ አይሆንም። ሙፍቲ ሀጂ ኡመር ኢድሪስ ከ5 ዓመታት በፊት ነበር አዲስ አበባ ላይ የከተሙት። ሙፍቲ በአዲስ አበባ ተምረዋል፣ አስተምረዋልም። ከ5 በላይ የሚሆኑ ሃይማኖታዊ መጻሕፍትንም ጽፈዋል። ቅዱስ ቁርአንን በኑር መስጂድ ያለ ረፍት አስተምረዋል። በትርጉምም በርካቶችን እንዲረዱት አድርገዋል። ሀጂ ኡመር የእውቀት ደረጃቸው ከፍተኛ ላይ በመድረሱ የአዲስ አበባ የመጅሊስ ምክር ቤት ማንኛውንም ሃይማኖታዊ ጥያቄዎች በመላው ሀገሪቱ እንዲመልሱ አቅም አላቸው በማለት የሙፍቲህነት ማዕረግን ሰጥቷቸዋል። በዚህም በተለያዩ ጊዜያት ሙስሊሙ ማህበረሰብ የሚያነሳቸውን ጥያቄዎች በቅንነትና በፍትህ መልሰዋል። ሙስሊሙ ማህበረሰብንም በፍትህ አስተዳድረዋል። በኢትዮጵያ በተለያዩ አካባቢዎች የተፈጠሩ ሃይማኖታዊ አለመግባባቶችን በእውቀታቸው አስታራቂም ሆነዋል። በደርግ ዘመነ መንግስት የእስልምና ጉዳዮችን በ1967 የምክር ቤት አባልና የኡለማ ሊቀመንበር በመሆን መርተዋል። ከ10 ዓመት በፊት የአዲስ አበባ እስልምና ጉዳዮች ምክር ቤትን ሊቀመንበር ሆነው መርተዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትንም ለዓመታት መርተዋል። ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ ሀጂ ኡመር ሰው ሆኖ አንድነትን የሚጠላ ጤናማ አእምሮ ያለው ነው ለማለት ይቸግረኛል። አንድነት ለሀገር ልማት ለሰላምም መሰረት ነው ይሉ ነበር። አንድነት አስፈላጊ ነው። ሰላም አስፈላጊ ነው። ልማት አስፈላጊ ነው። እድገት አስፈላጊ ነው። ራስ መቻል አስፈላጊ ነው። ክጀላ፣ ልመና አዋራጅ ተግባር መሆኑን እያንዳንዳችን ሙስሊሙ አውቆ ተይህ ሊቆጠብ ይገባል ነው የምንለው። ታላቁ የኢትዮጵያ የእስልምና ሊቅ የኢትዮጵያ የእስልምና ጉዳዮች ምክር ቤት መጅሊስ ፕሬዝዳንትና ተቀዳሚ ሙፍቲ ክቡር ዶክተር ሀጂ ኡመር ኢድሪስ ከዚህ ዓለም በሞት መለየታቸው በሀገር አቀፍ ደረጃ ጥልቅ ሐዘንን ፈጥሯል። ሀጂ ኡመር ኢድሪስ ለሙስሊሙ ማህበረሰብና ለሀገርም በርካታ አስተዋጽኦ ነበራቸው። በፍቅር የሚወዷቸው የሀገር ዋርካ ሲሉ የአባትነት ስምን ሰጥተዋቸዋል። ከመንፈሳዊ ዕውቀታቸውን ባሻገር ለሀገር ለውጥና አንድነት የከፈሉት ዋጋም ታላቅ ነው። ሀጂ ኡመር ኢድሪስ በኢትዮጵያ ለዘመናት ሲጠበቅ የነበረውን ኢስላማዊ ባንክ ምስረታ እውን እንዲሆን ከፊት ሆነው መርተዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ሕጋዊ ሰውነት እንዲኖረው በሀገሪቱ ፓርላማ እንዲጸድቅ ከፍተኛውን ድርሻም የተወጡት እሳቸው ናቸው። ሀጂ ኡመር የአንድነት ምሰሶ የነበሩ፣ በአመራር ዘመናቸው የሰላም ድልድይ በመሆን ያገለገሉ፣ የዘመናት የአንድነት ተጣሪ መሆናቸውን በስራቸው አስመስክረዋል። ሀጂ
ራዕያቸው ከኢትዮጵያ የሚሻገር በአፍሪካም የሚዘልቅ ነው። ኢትዮጵያውያን ሙስሊሞች ባላቸው ከፍታ ልክ በዓለም አቀፍ ደረጃ የሚጠቀስ የኢትዮጵያ ዓለም አቀፍ የእስልምና ማዕከል ቦታ እንዲሰጥ አድርገዋል። የኢትዮጵያ ዓለም አቀፍ የእስልምና ማዕከልም እውን የማድረግ ምኞታቸውም ተሳክቷል። ሙፍቲ በፍጥነት ወደ አላህ መሄድ እፈልጋለሁ። ያን ከማድረጌ በፊት ግን እንድታደርግልን የምፈልገው ነገር አለ ብለው አጥብቀው ጠይቀውኛል። አንደኛው ኢስላሚክ ባንክ በኢትዮጵያ እንዲፈጠር ነው። ሁለተኛው ህዝበ ሙስሊም በኢድ ወቅት እንዲሁም በረመዳን ወቅት ሰብሰብ ብሎ ልዩ መለያ የሆነውን የጀማ ሰላት በጋራ እንዲሰግድ ሰፋ ያለ ቦታ በመጠየቅ ለኢትዮጵያውያን ሙስሊሞች ብቻ ሳይሆን ከሌላ ዓለም የሚመጡ ሙስሊሞች ሊጎበኙት ሊያዩት የሚችሉ ተለቅ ያለ የእስላም ምልክት የሆነ መስጊድና የጀማ ሰላት ቦታ መስራት እንፈልጋለን ስላሉ ይህንንም ለማሳካት በጽኑ የምንሰራ መሆኑን በዚሁ አጋጣሚ ላረጋግጥላችሁ እፈልጋለሁ። የሰላምና የአብሮነት ሰባኪ ሁከትና ግጭት በነገሰበት ጊዜ ሰላምን መቻቻልንና አብሮነትን በመስበክ በሁሉም ሰው ዘንድ ተሰሚነት የነበራቸው አባት ነበሩ። ሐጅ ሙፍቲ ዑመር ኢድሪስ የአዲስ አበባ ዩኒቨርሲቲም ለዚህ ማንነታቸው የክብር ዶክትሬትን ሰጥቷቸዋል። የክብር ዶክተር ተቀዳሚ ሙፍቲ ሐጅ ዑመር ኢድሪስ ህልፈታቸው ለኢትዮጵያ ታላቅ ኪሳራ ቢሆንም የእውቀትና የአንድነት የተቋም ግንባታ ውርሳቸው በታሪክ የሚዘከር ነው። ታላቁ ዓሊም በሚገባቸው ክብር ልክ የቀብር ስነ ስርዓታቸው እንደሚፈጸም ከተቋቋመው ሀገራዊ ኮሚቴ ተገልጿል። ኢና ሊላሂ ወኢና ኢለይሂ ራጂዑን፣ እኛ የአላህ ነን ወደ እርሱም ተመላሾች ነን ተብሎ እንደተከተበው ታላቁ ዓሊም ደጋግመው ወደ ጠሩት ጌታቸው ተመልሰዋል። አላህ ጀነተል ፊርደውስ ይወፍቃቸው። ተመልሰናል። የተወደዳችሁ የተቀዳሚ ሙፍቲ ሐጅ ዑመር ኢድሪስ የሽኝትና ልዩ ልዩ መርሃ ግብሮች ከደቂቃዎች በኋላ በሚሊኒየም አዳራሽ የሚካሄድ ይሆናል። በአሁኑ ሰዓት በተንቀሳቃሽ ምስሉ እንደምታዩት ደንበል ወደ ቦሌ መስመር ወደ ሚሊኒየም አዳራሽ በሚያስኬደው መንገድ ላይ የሽኝት መርሃ ግብርና አስክሬናቸው በመጓዝ ላይ ይገኛል። ዘገባዎቻችን በየጣልቃው የእሳቸውን የተመለከቱም ሆነው የሚቀጥሉ ይሆናል።
ተመልሰናል። የተወደዳችሁ የተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ከቀብር ስነ ስርዓት በፊት የሚደረገው የሽኝት መርሃ ግብር ቦሌ በሚገኘው ሚሊኒየም አዳራሽ ይካሄዳል። ከደቂቃዎች በኋላ የኢትዮጵያ ብሮድካስቲንግ ኮርፖሬሽንን በቀጥታ ስርጭት እያስተላለፈው ቆይታ የሚያደርግ ነው የሚሆነው። እኛም በዜና ቆይታችን በየጣልቀው ያሉ ሁነቶችን እያጋራናችሁ ቆይታ የምናደርግ ይሆናል። ወደ ሌሎች ዘገባዎች እንሻገር። ኢትዮጵያ የተፈጥሮ ሀብቶቿን ለመጠቀም የጀመረቻቸው ግዙፍ ፕሮጀክቶች ሀገራዊ ብልጽግናን ለማረጋገጥም ሆነ የዜጎችን ሕይወት ለመቀየር አስቻይ መሰረት ስለመሆናቸው ከፍተኛ የመንግስት የሥራ ኃላፊዎች ተናገሩ። ይህ ዓመት በቁጭት ብቻ የቀሩትን የኢትዮጵያን እምቅ የተፈጥሮ ሀብት ከቁጭት ባሻገር ተጨባጭ ስራ በመከወን አዲስ ምዕራፍ የሚከፈትበት ይሆናልም ብለዋል የሥራ ኃላፊዎቹ። ሙሉ ግርማይ ዝርዝሩን ይዟል። ማህፀነ ለምለም በተፈጥሮ ጸጋዎች የታደለች መሆኗ የአደባባይ ሚስጥር ነው። ዜጎቿ በየጊዜው በረሃብ አለንጋ የሚሰቃዩ በድህነት አረንቋ የተዘፈቁ ሆነው መቆየታቸውም ሌላኛው የሀገሪቱ ገጽታ ነው። የተፈጥሮ ሀብት የተትረፈረፈባት ኢትዮጵያ ስለምን ወደፊት መስፈንጠር ተሳናት የሚለው ጥያቄ የብዙሃኑ ሆኖ ቆይቷል። ላብነትም ከተራራዎቿ እየመነጩ በየሸለቆ ምድሯን እያረሰረሱ ድንበር የሚሻገሩ ወንዞቿና በጉያዋ ያቀፈቻቸው የከርሰ ምድር ውሃ መገኛ ብትሆንም በተቃርኖ ግን በየጊዜው ለድርቅ ስትጋለጥ የቆየች ሀገር ሆናለች። ኢትዮጵያ በማህፀኗ የተለያዩ የተትረፈረፉ ማዕድናት ሀብቶችን ይዛ ሳለ የዜጎቿ ሕይወት ግን በቅጡ መቀየር የተሳናት ሀገር ሆና ለመቆየት ተገዳለች። እንዲህ ያሉ የኢትዮጵያ የተፈጥሯዊ ሀብቶችን በመጠቀም ሀገራዊ ብልጽግና ማረጋገጥም ሆነ የዜጎችን ሕይወት ለመቀየር በሚደረጉ ጥረቶች ላይ ፈታኝ ውጣ ውረዶችን ማለፍ እንደሚገባም የታላቁ የህዳሴ ግድብ ሕያው ምስክር ነው። ይሄ የተፈጥሮ ሀብቶች ወደፊትም አሁንም ለኢትዮጵያ ወዳጅም ጠላትም የሚያመጡላት ናቸው። እንግዲህ ወንዞቿን አይተናል፣ ማዕድኖቿን አይተናል፣ እነዚህን አይተናል። ይህንን ደግሞ መሸከም የሚችሉ ህዝቦች ደግሞ አሏት። ሀገራዊ የዘመናት መሻት ቁጭትና ጥረት ውጤት የሆነው የታላቁ የህዳሴ ግድብ እውን መሆንም ለኢትዮጵያ የተፈጥሮ ሀብቶች አዲስ ብስራትን ያሰማ ዓይንን የገለጠ ጭምር ሆኗል። የ2018 ዓመተ ምህረት ጅማሮ የመስከረም ወር የኢትዮጵያ የከርሰ ምድር ሀብት የብስራት ጅማሮ የሆነውን የተፈጥሮ ጋዝ የወጣበትም ነው። በሶማሌ ክልል የሚገኘው የኦጋዴን ሰርጥ ከፈረንጆቹ 1920ዎቹ ጀምሮ በተፈጥሮ ጋዝና በድፍድፍ ነዳጅ ሀብት መገኛ መሆኑ ቢረጋገጥም ይህንን ሀብት በማውጣት ወደ ኢኮኖሚ ሞተርነት ለመቀየር ሳይቻል ቆይቷል። ይህ የተጀመረው የ2018 ዓመተ ምህረትም ኢትዮጵያን የሸፈኗት አቧራ ተራግፎ ጸጋዎቿ ጎልተው እንዲታዩም እድል የፈጠረ ነው። ይህ የጋዝ ፕላንት ብቻ አይደለም። በምግብ ራሳችንን ለመቻል ለምናደርገው ጥረት ለማዳበሪያ ማምረቻችን ዋነኛው ግብዓት ጋዝ ነው። በዚህ ምክንያት ምግብ ይሆነናል ማለት ነው። በሌላ መንገድ 1000 ሜጋዋት ኢነርጂ እናመርታለን፣ ከዚያም ክሪፕቶ ማይን እናደርጋለን ስንል 100% ግብዓቱ ጋዝ ነው። በሶማሌ ክልል ካሉብ በአመት 111 ሚሊዮን ሊትር ማምረት የሚቻለውን የተፈጥሮ ጋዝ ፕሮጀክት ማጠናቀቅም ይህን ተከትሎም ወደ ግንባታ የሚገባው የማዳበሪያ ፋብሪካና የጎዴ ነዳጅ ማጣሪያ ፋብሪካም ተሰናስለው የኢትዮጵያን እድገት ጉዞ ትርጉም ወዳለው ደረጃ የሚያሻሽሉ ስለመሆናቸውም ሳይታለም የተፈታ ነው። 1 ዓመት ከ2 ወራት ብቻ የወሰደው የካሉብ ፕሮጀክት ፈጣን የግንባታ ሂደትም ለሌሎች ፕሮጀክቶችም በአጭር ጊዜ መጨረስን ባህል ተጨማሪ እርሾም የሚሆን እነዚህ ፕሮጀክቶች ሲጠናቀቁ በከፍተኛ እድገት ላይ ያለው ግብርናችን ሙሉ ለሙሉ በምግብ ራሳችንን እንድንችል ወደማይቀለበስ አስተማማኝ ደረጃ የሚያደርሱ ምርቶቹን ወደ ሀገር ለማስገባት የሚወጣውን ከፍተኛ የውጭ ምንዛሬ የሚያስቀሩ ናቸው። የሀገራችንን የብልጽግና ጉዞ ትርጉም ወዳለው ደረጃ የሚያሸጋግሩ በሁሉም ባለድርሻ አካላት ትብብር እውን የምናደርጋቸው ለኢኮኖሚያችን እድገት ወሳኝ ሚና ያላቸው ናቸው። ከጉባ ሰማይ ስር ጠቅላይ ሚኒስትር አብይ አህመድ ያበሰሯቸው ፕሮጀክቶችም በተለይም ከስም በዘለለ ለልማት ላልዋሉ የተፈጥሮ ሀብቶች ቀን ይወጣላቸው ይመስላል። ዘመኑ በጉል የሚነሳ አዲስ ምዕራፍ ጅማሮ ነው። እንዲህ ያለው ጅማሮ ግን አልጋ ባልጋ በሆነ ሂደት እንደማይፈጸም አስቀድሞም በነበሩ ፕሮጀክቶች ላይ የታዩ ፈተናዎች ምስክር ናቸው። እንደ ታላቁ ህዳሴ ግድብ ሁሉ የኢትዮጵያ የብሔራዊ ጥቅም አካል በሆኑ ፕሮጀክቶች ላይ አንድነትና ትብብርን ማሳየት ይጠይቃል። የህዳሴው ግድብ ለሁሉም ነው። የምግብ ነጻነት፣ የማዳበሪያ ጉዳይ ለሁሉም ነው። የኤነርጂ በተፈጥሮ ሀብት የመጠቀም ለሁሉም ኢትዮጵያው ነው። እንደዚህ ይሄ የኢትዮጵያ ዳር ድንበር የሁሉም ጉዳይ ነው።
ስለዚህ አሁን እኛ ጋር እነዚህ ላይ ጥያቄ ሊነሱ አይገባም። እንግዲህ ሰለጠኑ የምንላቸው ሀገሮች እኮ በእንደዚህ አይነት ብሔራዊ ጥቅሞች ላይ ምን አላቸው? ፍጹም አንድነት ያላቸው። የተፈጥሮ ሀብቶችን በቴክኖሎጂና በእውቀት ታግዘው ስራ ላይ በመዋል ወደ ወሳኝ የሀብት ምንጭነትና የኢኮኖሚ አንቀሳቃሽነት ለመጠቀም የሚደረገው ጉዞም የኢትዮጵያን ቁመና ከሚቀይሩ አሻራዎች መካከል ነው። በፈተናዎችና ጫናዎች ባለመበገር የአንድነትና የትብብር መንፈሶችን በማጉላት በተፈጥሮ ሀብቶች ላይ ኢትዮጵያ የጀመረቻቸው ግዙፍ ፕሮጀክቶችን እውን ማድረግም ከትውልዱ የሚጠበቅ የቤት ስራ ነው። ተመልካቾቻችን እዚሁ ጉዳይ ላይ እንቆያለን። ለተጨማሪ ማብራሪያ እዚህ ስቱዲዮአችን እንግዳ ጋብዘናል። እንግዳችን የቱሪዝም ሚኒስትር ዴኤታ የሆኑት ዶክተር እንደገና አበበ ናቸው። ዶክተር ስቱዲዮ ድረስ ስለመጡና ስለሚሰጡን ማብራሪያ አስቀድመን እናመሰግናለን። አመሰግናለሁ። መልካም። ጠቅላይ ሚኒስትር አብይ አህመድ በቅርብ ቀናት ባሌ ዞን ተገኝተው ነበረ። በቱሪዝም ሀብቶች ላይ እየተሰሩ ያሉ የልማት ስራዎችን ጎብኝተዋል። ይህንን እንደመነሻ እንውሰድና በዛው በባሌ ዞንም በሌሎች የኢትዮጵያ አካባቢዎችም ኢትዮጵያ ያልተጠቀመችባቸው በርካታ የተፈጥሮ ሀብቶች እንዳሏት ይታወቃል። እነዚህን ከማልማት አንጻር ደግሞ መንግስት እየሰራቸው ያሉ ትላልቅ ስራዎች አሉ። በባሌ እንደተመለከትነው ሁሉ እነዚህን ስራዎች እርስዎ እንዴት ይመለከቷቸዋል? ጥሩ። በቅድሚያ ግን ትላንትና ከዚህ ዓለም በሞት ያጣናቸው የተከበሩ የተቀዳሚ ሙፍቲ ሀጂ ዑመር ድሪስ ቤተሰቦች እና ለመላው ኢትዮጵያ ሕዝብ የተሰማንን ጥልቅ ሐዘንና ለመግለጽ እወዳለሁ። ለቤተሰቦቻቸውና ለመላው ኢትዮጵያ ሕዝብ መጽናናት እንመኛለን። እንግዲህ ጥሩ ትላንትና በነበረው ባየነው ከባሌና ከአካባቢው ጋር ባየነው ሁኔታ ካየን ኢትዮጵያ ካላት የተፈጥሮ ሀብት ጸጋዎች በጣም ያልተጠቀምንባቸው ነገሮች እንዳሉ ያየንበት ነው። ተፈጥሮ ጸጋዎቻችንና ሀብቶቻችን ነበሩ፣ ግን የእይታ ችግር ነበራቸው፣ የእይታ ለውጥ ነበራቸው። እነዚህ ጸጋዎች አሻራዎቻችን መሆን ሲገባቸው፣ ጸጋዎቻችን ትሩፋት መሆን ሲገባቸው ያላየናቸው በጣም ሰፊ ጋፖች ናቸው የነበሩት። እንግዲህ አዲስ መንግስት ከመጣ በኋላ ቱሪዝሙ ወደ ኢኮኖሚው ከመጣ በኋላ እነዚህ ጸጋዎች ትሩፋትን መፍጠር እንዳለባቸው የእይታ ለውጥ ከተደረገ በኋላ ያየናቸው ናቸው። በዛ ውስጥ ባሌን የሚያክል አንድ ፓርክ ግን ብዙ ዓለም ሊሆን የሚችል አንድ ቱሪስት መጥቶ ቁጥሩን ሳይሆን ከቁጥሩ ባሻገር ቆይታውን ማራዘም በሚችል ሁኔታ የታዩ ናቸው። እነዚህ ፕሮጀክቶች የኢትዮጵያ የከፍታ ማሳያዎች እንዲሁም ከዛ በላይ ደግሞ ባሉን ጸጋዎች ልክ እንዳልሰራንባቸው እነዛ ቁጭቶችን ፈጥረው እነዛ ቁጭቶች ደግሞ ወደ ሀብት ሊቀይሩበት የሚችሉትን ብዬ ነው ማየኔ በኔ እይታ። ኢትዮጵያ ያላትን የቱሪዝም አቅም አለማወቅ ወይ ደግሞ አውቆም ቢሆን ለተግባራዊ እንቅስቃሴ መሄድ ዳተኝነት ይታይ እንደነበረ መቼም ያለፍናቸው ጊዜያቶች ወይ ደግሞ ከቅርብ ዓመታት ወዲህ እየተገነቡ ያሉ የቱሪስት መዳረሻ ስፍራዎች ምልክቶቻችን ቢሆኑ ያሳየናል ብዬ አስባለሁ። አንዱ የኢኮኖሚ አዕማድ ወይ ደግሞ ማሳያ ተደርጓል አሁን ቱሪዝም። ያሉንን ጸጋዎች ለማልማት በዚህ ደረጃ መንቀሳቀሳችን ለቱሪዝሙ ኢኮኖሚ ሊሰጠው የሚችለው አስተዋጽኦስ መገለጫዎቹ ምንድናቸው? ጥሩ። እንግዲህ የመጀመሪያው ነገር የቱሪዝም የገበያ ስርዓታችን ነው የሚያስተካክለው። የገበያ ስርዓቶቻችን የነበሩት ይሄ ማስ ቱሪዝም የምንለው ለጉብኝት የሚመጣ እንጂ ሴግመንትድ አልነበረም። ኤክስፕሎር ሊያደርግ የሚመጣ አይደለም፣ ኤክስፒሪየንስ ሊያደርግ የሚመጣ አልነበረም። ስለዚህ እነዛን የገበያ ምህዳሮቻችንን ያሰፋል። ሁለተኛ የቆይታ ጊዜዎችን ነው የሚያራዝመው። ሶስተኛ የቱሪስቱን ፍላጎት ላይ በተመሰረተ መንገድ ለምሳሌ እንግዲህ ባሌ ድጋሚ እንደ ምሳሌ ልውሰደው። ባሌን ካየን ከአንድ ቱሪስት መጥቶ ከዲንሾ እስከ ሪራ ለመሄድ ምንም የሚያርፍባቸው ቦታዎች አልነበሩም። ምንም ስኬጁሎቹን አውጥቶ 2-3 ቀን ሊያቆያቸው የሚችሉ ሀብቶች አልነበሩም። ስለዚህ ሄድ መለስ ብቻ ነበር የሚሆነው። አንዱ ይሄ ነው። ሁለተኛው አንድን ክልል ከአንድን ክልል ለማዘጋጀት ለምሳሌ ከዚህ በማዕከላዊ ኢትዮጵያ በኩል ብንሄድ 2-3-4-5 ቦታዎችን በደንብ ኮኔክት ማድረግ በሚችል ሁኔታ ነው። እንግዲህ እነዛ ነገሮች ቅድም ባልኩት መሰረት ማየት ያስፈልጋል። ከቱሪዝም ማግኘት የነበረብን ሀብት ያላገኘንባቸው ምክንያቶች በጣም መሰረታዊ የሆኑ ነገሮችን አንድ ላይ ማገናኘት የሚችል አስተሳሰብ ስላልነበረ፣ ሁለተኛ ቱሪስትን ምናየው መጥቶ እንዲያይ ነው እንጂ ሄዶ እንዲያስተዋውቅልን ስላልነበረ ከዛ አንጻር ስላላየን ነው የሚል እሳቤ ነው ያለው። አሁን እየተሰራ ያለው ስራ ደግሞ ከዜሮ አይደለም እየጀመረ ያለው ባለው ነገር ላይ መጨመርን አማራጭ አድርጓልና
ከዚህ አኳያ ባለው ላይ የጨመሩ መሄድ የታሰበውን የኢትዮጵያን የማንሰራራት ጉዞ ከዚህ ከቱሪዝሙ አኳያ የታሰበውንም ስኬት ለማፋጠን ምን ያህል ያግዛል ብለው ያስባሉ? በጣም ጥሩ። እንግዲህ የዚህ አሁን በተለይ አዲሱ የቱሪዝም ፖሊሲ ሁለት እይታዎች ነው ያሉት። የመጀመሪያው ሀብቶቻችንን ለይተን ሀብቶቻችን ላይ ምንድነው የጎደሉትን ብሎ እሴት መጨመር ነው። በዛ እሴት መጨመር ደረጃ ካሰብን ስለዚህ ብዙዎቹን ከዜሮ አንጨምርም። ሀብቶቻችን አሉ፣ እዛ ላይ የምንጨምራቸውን እሴቶች ማሳያዎች ናቸው ብለን ነው የምናስበው። አሁን በክብር ጠቅላይ ሚኒስትር ኢኒሼቲቭ የሚሰሩትም ሌሎቹም በገበታ ፕሮጀክቶች የተሰሩት ትልቅ ማሳያዎች ናቸው ለዚህ። እንዲሁም ይሄ አንዱ ከዜሮ እንዳንጀምር ሊያደርገን የሚችለው ፕራይቬቱን በዚህ ልክ እንዲንቀሳቀስ ያደረግናል። ስታንዳርዱ ሴት ተደርጓል። ከኢኮ ፍሬንድሊ የሆኑ ከማህበረሰቡ ጋር የተያያዙ የማህበረሰብ ተጠቃሚነትን በሚያረጋግጡ መልኩ ሊሰሩ የሚችሉ የቱሪዝም መዳረሻ ልማቶች የሚያሳዩ ናቸው እና ከዜሮ ሳይሆን ባሉን ላይ እሴቶች ጨምረን ከእሴቱ ደግሞ ከጸጋዎቻችን ብዙ ትሩፋት እንድናገኝ የሚያደርገን ስለሆነ ይሄ በደንብ የቱሪዝሙ በሚቀጥሉት ትንሽ ዓመታት ውስጥ ጥሩ መደላደሎች ተፈጥሮ የገቢ ምንጮቻችንን በዛ ልክ ሊጨምሩ በሚል ሁኔታ እየተሰሩ ያሉ ሁኔታዎች ናቸው ብለን መውሰድ እንችላለን። ግሩም ነው። ሰፊ ቆይታ ነው ያደረግነው። የፌዴራል ቱሪዝም ሚኒስትር ዴኤታ ዶክተር እንደገና አበበ ለጊዜዎትም ለማብራሪያዎትም በተመልካቾች ስም እናመሰግናለን። እኔም አመሰግናለሁ። የቴክኖሎጂ ችሮታዎች ባደጉ ቁጥር ሰውን ለመጉዳት የሚጠቀሟቸውም ይበዛሉ። የዕለት ጉርሶንም ሆነ ለነገ ያሉትን አንጡራውን ከቀማኞች ለመታደግ ማስተዋልን ይሻል። ማንኛውንም መተግበሪያ ከአፕ ስቶርና ከፕሌይ ስቶር ብቻ በማውረድ የተቀበሉት ብር አካውንት ውስጥ መግባቱን በማረጋገጥ አጠራጣሪ ማስፈንጠሪያዎችን ወይንም ሊንኮችን ባለመንካት ያልተረጋገጠ የማህበራዊ ሚዲያ ንግድ ላይ ባለመሳተፍና የሐሰት ማስታወቂያዎችን ባለማመን ራስዎን ከመጭበርበር ይታደጉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ክቡራን ተመልካቾቻችን የተቀዳሚ ሙፍቲ ሀጂ ኡመር እድሪስ የሽኝት መርሃ ግብር የሚካሄድበት የሚሊኒየም አዳራሽ አካባቢ ባልደረባችን ይመር አደም ይገኛል። የቀብር ስነ ስርዓታቸው ዛሬ 10 ሰዓት ላይ ይፈጸማል። ከዚህ ሰዓት ጀምሮ ደግሞ የሽኝት መርሃ ግብር ይከናወናልና ይመር ተጨማሪ መረጃ ሊሰጠን በቀጥታ መስመራችን ላይ ያለ። ይመር እንዴት ቆይተሃል? አሁን ላይ የሚከናወነው የሽኝት መርሃ ግብር ምን ምን ክዋኔዎች ይጠበቁበታል? እነማንስ ይገኙበታል ተብሎ ይታሰባል? ምንድነው የሚጠበቀው? አመሰግናለሁ ማለት ያው እንግዲህ ከጧት ጀምሮ በተለያዩ መርሃ ግብሮች ሽኝት እየተደረገለት የሚገኘው የተቀዳሚ ሀጂ ሙፍቲ ኡመር ኢድሪስ አስከሬን አሁን ላይ ከበኒ መስጂድ ተነስቶ የሚሊኒየም አዳራሽ ደርሷል። ሚሊኒየም አዳራሽ እንግዲህ ከፍተኛ የመንግስት የስራ ኃላፊዎች ወዳጅ ዘመዶቻቸው በተገኙበት ነው ሀገራዊ የሆነ ለክብራቸው የሚመጥን የአስከሬን አሽኛኘት የሚደረግላቸው። እንግዲህ በዚህ የአሽኘት የመርሃ ግብር ላይ ደግሞ የተለያዩ መልእክቶች ይተላለፋሉ። የእሳቸውንም ክብር ለሚመጥን መልኩ የአበባ ጉንጉን የሚቀመጣል ተብሎ ነው የሚታሰበው። ያው እንግዲህ በሀጂ ተቀዳሚ ሀጂ ሙፍቲ ኢድሪስን ሲነሱ ስለ ሰብአዊነታቸው ከፍ ያለ ግርማ ሞገሳቸው ወይም ደግሞ ንግግራቸውና ሀሳባቸው የሚረሳ አይደለም። በብዙዎች ዘንድ የሚከበሩ የሃይማኖት አባት ናቸው። ከጧት ጀምሮ በመኖሪያ ቤታቸው የተለያዩ በርካታ ምዕመናንና ወዳጅ ዘመዶቻቸው ተገኝተው ወደ በኒ መስጊድ ለ40 ዓመታት ባገለገሉበት መስጊድ ማለት ነው እንደ ተቋም በዛ ተሸኝቶ ነበረ። በዛ ደግሞ የተለያዩ መርሃ ግብሮች ተከናውነው አሁን ወደ መጨረሻው የሆነው የአስከሬን ሽኝት ሊደረግላቸው የአስከሬን ሽኝት ሊደረግ እዚህ ሚሊኒየም አዳራሽ ደርሷል። በዚህ ደግሞ የተለያዩ የመንግስት የስራ ኃላፊዎች እንዲሁም ደግሞ በጣም በርካታ ቁጥር ያላቸው የቅርብ ወዳጅ ዘመዶቻቸውም የሚገኙበት ነው። እውነቱን እንዲሁ የምናስቃኛችሁ ነው የሚሆነው። መልካም ይመር፣ እናመሰግናለን ለመረጃው። ቆየት ብለን ደግሞ ለተጨማሪ መረጃ እናገኛለን። እስከዚያው ጥሩ ጊዜ ይሆነልህ። እንቀጥላለን። እየተወደዳችሁ ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ የቀብር ስነ ስርዓታቸው 10 ሰዓት አካባቢ ይፈጸማል። ለቤተሰቦቻቸው በሰጡት ኑዛዜ በሚገኝበት ቦታ የኢትዮጵያ ብሮድካስቲንግ ኮርፖሬሽንም እንግዲህ በቀጥታ ስርጭት ከደቂቃዎች በኋላ በሚሊኒየም አዳራሽ ከፍተኛ የስራ ኃላፊዎች በሚገኙበትና የእሳቸው
በተለይ አስተምህሮ ስለ ሰላም፣ ስለ አንድነት፣ ስለ ሰው ልጆች ፍቅር ሁሉ በህይወት ዘመናቸው ያሳለፏቸው አንድምታዎች የሚተነተኑና የሚታወሱም ይሆናል። የኢትዮጵያ ብሮድካስቲንግ ኮርፖሬሽንም እነኚህን ጉዳዮች በቀጥታ ስርጭት ለአድማጭ ተመልካቾቹ በሁሉም አማራጮቹ እያስተላለፈ የሚቀጥል ይሆናል። ወደ ሌሎች ዘገባዎች እንሻገራለን። የኦነግ ሰራዊት አባላት የነበሩ ወጣቶች በሰላማዊ መንገድ ወደ ማህበረሰቡ በመቀላቀል ላይ ስለመሆናቸው እየተገለጸ ነው። በሸገር ከተማ በለገጣፎና በገላን ክፍለ ከተሞች በዶሮ እርባታና የፈሳሽ ሳሙና ማምረት ስራ ላይ በመሰማራት ውጤታማ ስለመሆናቸው በሰላም ወደ ማህበረሰብ የተቀላቀሉ ወጣቶች አስታውቀዋል። በጉዳዩ ዙሪያ ባልደረባችን ሳዳት መሐመድ ሳኒ ተከታዩን ይዟል። ጋዲሳ ሶርሳ የኦነግ ሰራዊት አባል የሆነው ከ5 ዓመት በፊት በአፍላ ዕድሜው ነበረ። በጊዜው ወደ ትግል የገባው ለኦሮሞ ህዝብ እታገላለሁ ብሎ በማሰብ ነበረ። የጫካ ውስጥ ኑሮ በችግር የተሞላ ነው። ትግል ራሱ መነሻው ችግር ነው። የጫካ ውስጥ ኑሮን የሚያውቅ ያውቀዋል። መርጠ ከገባህ መራብ አለ፣ ብርድ እንዲሁም በረሃ ውስጥ መጓዝን ይጠይቃል። ይህን ሁሉ መታገስ ካልቻልክ ህይወትህ ለአንድ ቀን ላይቀጥል ይችላል። በእርግጥ እነ ጋዲሳ አምነውበት የገቡበት ትግል በቦታው ተገኝተው ሲያዩት ትግሉ አቅጣጫውን ቀይሮ ወደ ተሳሳተ አቅጣጫ በመጓዝ ላይ ነበር። ዓላማውን ከመሳትም በላይም እንታገልልሃለን ያለውን ህዝብ ወደ መጉዳትም ተሸጋግሮ ነበር ይላል የቀድሞ የኦነግ ሰራዊት አባል። ትላንት ስናደርግ የነበረው ትግል ዛሬ ላይ አቅጣጫውን ስቷል። ትላንት በኦሮሞ ጀግኖች ሲደረግ የነበረው ትግል ከዛሬው ጋር አልተመሳሰለም ብቻ ሳይሆን በተቃራኒው የቆመ ነው። አሁን በኦሮሞ ስም እየተካሄደ ያለው እንቅስቃሴ ለኦሮሞ ህዝብ ምንም ጥቅም የለውም ከጉዳት በስተቀር። ናኦል ከበደም እንደዚሁ የኦነግ ሰራዊት አባል የነበረ ነው። ብዙ ለሀገር መጥቀም የሚችሉ ወጣቶችን ከእልቂት በማዳን መንግስትንና የኦነግ ሰራዊት አመራር የነበሩትን ጃልሰኝ ነጋሳ እንዲሁም ባልደረቦቻቸው መንግስት ባቀረበው ሐሳብ ለመስማማት በመወሰናቸው ሊመሰገኑ ይገባል ይላል። ቆንዳልቶተ ኬኛ ወከን ወገንቶተ ኬኛ ካሌሳ ኢሳኒን ተዋተማ ቱሬ ትናንት አመራሮቻችን የነበሩትን ጃልሰኒ ናጋሳና ጓደኞቻቸውን ማመስገን ፈልጋለሁ። ምክንያቱም የነበርንበትን አቅጣጫ ልክ አለመሆኑን ተገንዝበው ለትውልድ የሚጠቅሙ ወጣቶች መኖራቸውን ተገንዝበው ይህንን የሰላም አማራጭ ስለወሰዱ እጅግ አመሰግናቸዋለሁ። እነዚህ ወጣቶች መንግስት ያቀረበውን የሰላም ጥሪ ተቀብለው በሰላም ወደ ቀያቸው ተመልሰው በሸገር ከተማ መንግስት በፈጠረላቸው ምቹ ሁኔታ ተደራጅተው ለራሳቸውም ለሀገራቸውም የሚጠቅም ተግባር ላይ ተሰማርተው ይገኛሉ። በሸገር ከተማ በለገጣፎ እንዲሁም በገላን ክፍለ ከተሞች የተለያዩ ስራ ላይ ተሰማርተው ይገኛሉ። ወልዳ ሻሪካ አለሙ ድርባ ፊሪዮተ ሳይደማ አሁን ጥሩ ሁኔታ ላይ ነው የምንገኘው። በርካታ ዘርፎች በመቀናጀት ድጋፍ አድርገውልናል። በተለይ የሥራ ዕድል ፈጠራ ቢሮ ብድር በማመቻቸት እንዲሁም ስልጠናዎችን እንድናገኝ በማድረግ ትልቅ ሚና ተጫውቷል። አሁን ላይ ከ1500 በላይ አለን። እነዚህ ዶሮዎች በቀን እስከ 1000 እንቁላል ይጥላል። መንግስት በተለያየ መልኩ ድጋፍ እያደረገልን ነው። እኛ ዳቦ በማምረት ላይ ነው የምንሰራው። የተለያዩ የመንግስት መዋቅሮች ይህንን ስራ እስክንጀምር ከጀመርንም በኋላም ስራውን የምንሰራበትን መንገድ ማሳይተው አብረውን ናቸው። የማህበራችን ስም ታረቀኝና ጓደኞች የሚል ነው። ተደራጅተን ለንጽህና የሚያገለግል ፍሳሽ ሳሙና በማምረት ላይ እንገኛለን። በጣም ጥሩ ሁኔታ ላይ እንገኛለን። በሸገር በሁሉም ክፍለ ከተሞች እናቀርባለን። አሁን የሚያስፈልገን ተጨማሪ ገበያ ነው። በሸገር ከተማ በተለያየ ስራ ላይ የሚገኙት እነዚህ የቀድሞ የኦነግ ሰራዊት አባላት ሌሎች በጫካ የሚገኙ ወንድሞቻቸው መንግስት ያቀረበውን የሰላም ጥሪ ተቀብለው ወገናቸውንና ራሳቸውን እንዲጠቅሙ ጥሪ ያቀርባሉ። አንድ ነገር ስናደርግ ጥቅሙንና ጉዳቱን አስተውለን ነው። እኔ የሰላም መንገድ መርጫለሁ። ስለዚህ እኔ የመረጥኩት መንገድ ጠቅሞኛል። በደንብ ካስተዋሉ እኔ ምሳሌ ልሆናቸው እችላለሁ። በዚህ እድል ሌሎች ጓደኞቼ ቢጠቀሙ ደስ ይለኛል። በተለይ በችግር ጫካ ውስጥ እየተፈተኑ ያሉ ወንድሞቻችን በሰላም ወደ ሀገራቸው ገብተው ህይወታቸውን ቢቀይሩ ይሻላል ባይ ነኝ። መንግስት ባቀረበው የሰላም ጥሪ በጃልሰኝ የሚመራው የኦሮሞ ነጻነት ግንባር ተዋጊዎች እንዲሁም ሌሎች ታጣቂዎች የሰላም አማራጭ በመውሰድ ላይ መሆናቸው ይታወሳል። ተመልካቾቻችን በዚህ ጉዳይ ላይ ተጨማሪ ማብራሪያ የሚሰጡን እንግዳ እዚህ ስቱዲዮ ጋብዘናል። እንግዳችን የፓርላማ አባልና የኦሮሚያ ክልላዊ መንግስት የፕሬዝዳንት ቢሮ የጸጥታ አማካሪ የሆኑት ብርጋዲየር ጀነራል ኃይሉ ጎንፋ ናቸው።
እዚህ ድረስ ስለመጡ እናመሰግናለን። በጣም እንግዳችን እንኳን ደህና መጡ። እኔም በጣም አመሰግናለሁ። መልካም። በቀደም ሲል የተመለከትነው አለ በሰላምን መርጦ የተመለሱ የኦነግ ሰራዊት አባላት ሸገር ከተማ ላይ በተለያዩ ስራዎች ተሰማርተው አየንና ወደ ማህበረሰቡ እንዲቀላቀሉ ከማድረግ አኳያ ሌሎቹንም በተለያዩ አካባቢዎች ምን ስራ እየተሰራ ነው የሚለውን እናንሳ። እንግዲህ በመጀመሪያ ደረጃ ሰላም በእውነቱ አንድ አመት ሙሉ ተዋግተ የምታገኘው ጥቅምና አንድ ቀን ሰላም በመኖሩ የምታገኘው ጥቅም ከሶሾ ኢኮኖሚ ከአገር ግንባታና ከወጣቶች አንጻር ስታየው በጣም ከፍተኛና ትልቅ ትርጉም ያለው ጥቅም አለው። ከዚህ አንጻር እንግዲህ እነኚህ ወጣቶች በተለያዩ ምክንያት ጠመንጃ ይዞ በረሃ ገብተው ነበረ። መንግስትና ህዝቡ ባደረገው ህዝባዊ ጥሪ ወደ ሰላማዊ ኑሮ ተመልሶ በተለያዩ ቦታ ራሳቸውን መልሶ የማቋቋም ስራ በተሳካ ሁኔታ እየተካሄደ ነው። ሸገር ብቻም ሳይሆን በአራቱም አቅጣጫ ኦሮሚያ ውስጥ በተለያዩ ዞኖች በተለያዩ የስራ ዲሲፕሊንና የስራ አይነቶች ላይ ተሰማርቶ እየሰሩ ነው። ውጤታማ እየሆኑ ነው። በእውነት ይሄ ሰው ከመሞት ወደ መኖር ከመኖር አልፎ ወደ ሌሎችንም የመጥቀም ደረጃ ስለተሸጋገሩ ትልቅ ምርታና ልንማርበት የሚገባው ለተቀረውም ትልቅ ትምህርት ነው። ብርጋዴር ጀነራል ምናልባት በቀጣይ ሰላም መርጦ የሚመለሱ የኦነግ ሰራዊት አባላት ይኖራሉ ብሎ ይታሰባልና እነሱም በዘላቂነት ለማቋቋም ወደ ሰላም ሲመጡ የመንግስት ዝግጁነትስ ምንድነው ይመስላል? እንግዲህ የመንግስት በተደጋጋሚ የሚያደርጋቸው ጥሪዎችም አሉ። ማቋቋም ብቻም ሳይሆን በመሰረቱ የነበሩበትን የፖለቲካ አጀንዳ አንስቶ ተነሱትን በምክክር የመፍታት ነው። ከፈታም በኋላ እነኚህን በጉዳዩ ላይ ተሳታፊ የነበሩትን መልሶ የማቋቋሙ ጉዳይ ባጀት አድርጎ ሰው መድቦ እንደዚሁም ደግሞ ህብረተሰቡንም አወያይቶ እንግዲህ ማቋቋሙ በባጀት የሚለካ አይደለም፣ አስተሳሰባዊ ነው፣ ማህበራዊ ነው። ከህብረተሰቡ ጋር መልሶ የሚታረቁበት የእርቅ ስርዓት ከኦሮሞ ባህል አንጻርም በየቀበሌው በየጎጡ በየቤተሰቡ የእርቅና የመልሶ ማቋቋም ስራ ሁሉም ባለድርሻ አካሎች ድርሻቸው እንዲወጡ ተደርጎ ነው እንግዲህ ዝግጅት ተደረገው። ካሁን በኋላም የሚመጡት ከፍተኛ ዝግጅትም ተደርጎበት እንዲመጡም ጥሪ በተደጋጋሚ የተካሄደ ነው የሚል መግለጽ ይችላል። መልካም፣ እጅግ በጣም እናመሰግናለን። የፓርላማ አባልና የኦሮሚያ ክልላዊ መንግስት የፕሬዝዳንት ቢሮ የጸጥታ አማካሪ ብርጋዴር ጀነራል ኃይሉ ጎንፋ እዚህ ድረስ ስለመጡም ስለሰጡንም ማብራሪያ እኔም በጣም አመሰግናለሁ። እንቀጥላለን። የተወደዳችሁ የተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ የቀብርና የሽኝት ስነ ስርዓት ከሰዓታት በኋላ በተለይ 10 ሰዓት ጀምሮ የቀብር ስነ ስርዓታቸው የሚፈጸም ይሆናል። ከደቂቃዎች በኋላ ደግሞ በሚሊኒየም አዳራሽ ከፍተኛ የመንግስት የስራ ኃላፊዎች ጥሪ የተደረገላቸው እንግዶች የከተማ አስተዳደሩን ጨምሮ የፌዴራሉ መንግስት ከፍተኛ የስራ ኃላፊዎች በሚሊኒየም አዳራሽ የሽኝት ስነ ስርዓት የሚደረግላቸው ይሆናል። እነሱ በተገኙበት የኢትዮጵያ ብሮድካስቲንግ ኮርፖሬሽንም የሚተላለፉ መልእክቶችና በተለይ ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ በህይወት በነበሩ ጊዜ ሌጋሲያቸው፣ ሀሳባቸው ስለ ሀገር አንድነት፣ ስለ ህዝቦች እኩልነት፣ ስለ ህዝቦች መቻቻል፣ ስለ አጠቃላይ ነባራዊ ሁናቴዎች ያነሷቸው የነበሩ አስተምህሯቸው ለአሁኑ ትውልድ እንደምነው መጥቀም ያለበት የሚለውን የአሁኑ ትውልድስ ከሳቸው ምንድነው መማር ያለበት የሚለውን በሁሉም ኢትዮጵያውያን ዘንድ የሚከበሩ የሚወደዱ ሰው ናቸው እንደነበሩ መሆናቸው መጠን የነሱ መልእክቶች በቀጥታ ስርጭት የምትከታተሉ ይሆናል። እየተከታተልን የምንገኘው እሱኑ ነው። በኋላ ላይ ደግሞ የተለያዩ የመንግስት የስራ ኃላፊዎች፣ የሃይማኖት አባቶችና ሌሎችም ታላላቅ ሰዎች በተገኙበት ሙሉ መርሃ ግብሩ ይከናወናል። ይህንኑ በቀጥታ ወደ እናንተ ማድረሳችንን እንቀጥላለን። አሁን ወደ ሌሎች ጉዳዮቻችን ደግሞ እንሻገራለን።
የኑሮ ውድነት፣ የስራ ዕድል ፈጠራና ከተረጅነት ለመላቀቅ የተያዙ ግቦች በተሟላ መልኩ እንዲፈጸሙ የባለድርሻ ተቋማት ቅንጅት ሊጠናከር እንደሚገባ የብልጽግና ፓርቲ ምክትል ፕሬዝዳንትና የዋና ጽህፈት ቤት ኃላፊ አቶ አደም ፋራህ ገለጹ። የብልጽግና ፓርቲ 2018 የበጀት ዓመት የሩብ ዓመት አፈጻጸም ግምገማ መድረክ ዛሬም ቀጥሎ እየተካሄደ ይገኛል። በዚሁ ጉዳይ ላይ ተጨማሪ መረጃ የሚሰጠን ሪፖርተራችን ዮሐንስ ፈንታው በቀጥታ መስመራችን ላይ ይገኛል። መድረኩን ሲከታተል ቆይቶ ነበረ። ዮሐንስ እንዴት ቆይተሃል? በዛሬው የግምገማ መድረክ የተነሱትን ሀሳቦች አጋራን። አመሰግናለሁ ማህሌት። እንግዲህ በዜናው እንዳነሳሽው አንቺም ዛሬ ሁለተኛ ቀኑን የያዘው የፓርቲው የመጀመሪያ ሩብ ዓመት የስራ አፈጻጸም ግምገማ ሶስት መሰረታዊ በመንግስትና በፓርቲ ቅንጅት የሚሰሩ ነጥቦች ተነስተው ውይይት ተደርጎባቸዋል። የመጀመሪያው የስራ ዕድል ፈጠራ ሲሆን ሁለተኛው ደግሞ የገበያ ማረጋጋትና የኑሮ ውድነትን መቀነስ ሲሆን በሶስተኛ ደረጃ ደግሞ ከተረጅነት የመላቀቅ ግብ። እነዚህን ሶስቱን ነጥቦች የተመለከቱ ጉዳዮች ናቸው ለውይይት ቀርበው ግምገማ የተደረገባቸው። እንግዲህ በመጀመሪያው የስራ ዕድል ፈጠራ በሚለው ጉዳይ በፓርቲና በመንግስት ቅንጅት የተለያዩ ስራዎች ባለፉት 3 ወራት መሰራታቸውና ቁጥራቸው አነስተኛ ለማይባሉ ዜጎች የስራ ዕድል መፈጠሩን ነው በመድረኩ የተነሳው። በተለይም ክህሎት መር የስራ ዕድል ፈጠራን ተግባራዊ እያደረገ የሚገኘው መንግስት ለብዙ ወጣቶች ዘላቂ የሆነ የህይወታቸውን ሊቀይር የሚችል የስራ ዕድልን መፍጠር መቻሉን ነው የተነሳው። ይሁን እንጂ ይሄ ግን ከእቅድ አንጻር በሚገባው ልክ እንዳልሆነና በቀጣዩ ሩብ ዓመቶች የተጨማሪ ስራዎች መሰራት እንዳለባቸውና ከዚህ ቁጥር በላይ አሁን ካለው በላይ የስራ ዕድል መፍጠር እንደሚገባ ይሄንንም ደግሞ በቅንጅት መስራት እንደሚገባ ነው በመድረኩ ግምገማ የተደረገበት። በሁለተኛ ደረጃ የገበያ ማረጋጋትና የኑሮ ውድነትን መቀነስ የሚለው ጉዳይ ሲሆን ይሄም እንደ መጀመሪያው ሁሉ በመንግስትና በፓርቲ ጥምረት የተሰሩ ሰፊ ስራዎች ገበያው እንዲረጋጋ በተለይም ከባለፈው ዓመት ከ2017 ዓመተ ምህረት የመጀመሪያ ሩብ ዓመት አንጻር ሲታይ ይሄ የ2018 ሩብ ዓመት የገበያ ሁኔታ የተሻለ እንደው መቀነስ የታየበት ከባለፈው ዓመት አንጻር መቀነስ የታየበት እንደሆነ ነው የተነሳው። ለዚህም ደግሞ የተሰሩ ስራዎች በተለይ ምርትን ማሳደግ ገበያውን ለማረጋጋት በዋናነት እንደ ትልቅ ስራ ተደርጎ የተወሰደው ምርትን ማሳደግ የሚሉ ሲሆን የዘመነ የገበያ ስርዓት እንዲሁም የገበያ መሰረተ ልማት ግንባታዎች በዋናነት የሚነሱ ናቸው። እንደ ምሳሌነትም በአዲስ አበባ ከተማ አስተዳደር በአምስቱም መግቢያ በሮች የተከፈቱ ከፍተኛ የሆኑ ወይንም ትልልቅ የገበያ ማዕከላት ከነፃ ገበያው ስርዓት በተለየ ገበያውን ለማረጋጋት የሚያስችሉ እንደሆኑና የተሰሩ ስራዎችም ለዚህ ጠቃሚ እንደነበሩ ነው የተነሳው። በሶስተኛ ደረጃ የተነሳው ከተረጅነት የመላቀቅ ግቦች ነው። በዚህ ደረጃ በተለይ እንደ ግብ የተቀመጠው በአመቱ መጨረሻ ምንም አይነት የውጭ ድጋፍ እንዳይኖር ድጋፍ የሚያስፈልጋቸውን ዜጎችን እንኳን በሀገር ውስጥ ድጋፍ ለመሸፈን ስራዎች እየተሰሩ ናቸው። በዚህም ጥሩ መሻሻሎች መታየታቸውን ግን ተጨማሪ ስራዎች መስራት እንዳለባቸው ነው በግምገማ መድረኩ ያዳመጥ ነው። ይሄ ነው ያለኝ ለጊዜው። እናመሰግናለን ዮሐንስ ለመረጃው። መልካም ቀን። ዜናዎቻችን እንደቀጠሉ ናቸው። የኢትዮጵያ ሀገር በቀል ኢኮኖሚ ማሻሻያ ፖሊሲ ስደተኞችን አካታች ያደረገ ስለመሆኑ ተገለጸ። በኢጋድ ቀጣና የሚገኙ ስደተኞችን የኑሮ መሰረት ለማሻሻልና ባሉበት የስራ ፈቃድ እንዲያገኙ የሚያስችለው የካምፓላ ስምምነት አፈጻጸም ላይ ውይይት እየተካሄደ ነው። በመድረኩ የኢጋድ አባል ሀገራት ተወካዮች፣ ባለድርሻ አካላትና ዓለም አቀፍ ተቋማት ታድመውበታል። እዚህ ጉዳይ ላይ ልናቆያችሁ ነው የተወደዳችሁ። ይሄንን ሁነት እየተከታተለ ያለው ዘጋቢያችን አቤል ሙሉጌታ ተጨማሪዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ሰላም ላንተ አቤል፣ እንደምን ቆየ? ስደተኞችን የኑሮ ሁኔታ ለማሻሻልና በዘላቂነትም ህይወታቸው እንዲደጎም በማድረግ ረገድ የኢጋድ አባል ሀገራት ያላቸው ሚና ምንድነው? የካምፓላ ስምምነት ዋና ዋና ሀሳቦችንም ማካተል ልትነግረን ትችላለህ? አመሰግናለሁ ሰለሞንና ማሌት እንደምንላችኋል። እንግዲህ በዛሬው ዕለት በዚህ በአዲስ አበባ የኢጋድ አባል ሀገራት ባሉበት የካምፓላ ዲክላሬሽንን
በተመለከተ በተለይ ያለውን አፈጻጸም ምንድነው የሚመስለው የሚለውን የተመለከተ ውይይት እየተከናወነ ነው የሚገኘው። እንግዲህ በካምፓላ ስምምነት መሰረት ማለት ነው በቀጠና ውስጥ የሚገኙ ስደተኞችን በራሳቸው መቆም እንዲችሉ የራሳቸውን ገቢ ማግኘት የሚችሉ ስራ መስራት የሚችሉበትን ሁኔታ የሚያመቻችና በተለይም ደግሞ ከሚያስተናግዱ ሀገራት ህዝቦች ጋርም በጋራ ያላቸውን ግንኙነት የበለጠ በማጠናከር መስራት የሚችሉበትን እድል ለማመቻቸት የተደረገ ስምምነት ነውና እንግዲህ 6 ዓመታትን አስቆጥሯል ስምምነቱ። በዚህ ውስጥ ደግሞ የትኞቹ ሀገራት ተግባራዊ ማድረግ ጀምረዋል እንዲሁም ደግሞ ተሞክሮና ልምዳቸውንም በጋራ ለመጋራት ያሰበ ጉባኤ ነውና በተለይም ኢትዮጵያ በተለይም በሀገር በቀል የኢኮኖሚ ፖሊሲዋ ውስጥ ስደተኞች ተሳታፊ የሚሆኑበትንና የተለያዩ የስራ እድሎች የሚመቻችላቸውን ሁኔታ ለመፍጠር ሰፊ ስራ መሰራቱን የስራና ክህሎት ሚኒስትር ዴኤታው አቶ ሰለሞን ሶካ ተናግረዋል ማለት ነው። በዚህም እንግዲህ መንግስት በርካታ ስራዎችን ማከናወን መቻሉ ተገልጿል ማለት ነው። ከስደት ተመላሽ የሆኑ ዜጎችም የተለያዩ ስራ የሚሰሩባቸውን ሁኔታዎች ለማመቻቸት የተሰሩ ስራዎች መኖራቸውንና ይህም የበለጠ ግን መጠናከር የሚችልበት ሁኔታ እንዳለ እንደዚሁ ተነስቷል። ከዛም ባለፈ በተለይም የግሉ ኢኮኖሚ ሴክተሮች ላይ በተለይም የስደተኞችና ከስደት ተመላሾችን ስራ የበለጠ መስራት የሚችሉበትን ሁኔታና እዛ በኩልም ያለውን አቅም በመጠቀም ሂደት ውስጥ ሰፊ ስራዎች መሰራት እንዳለባቸው እንደዚህ ተነስቷል። በአባል ሀገራት ውስጥ ሌላው እንግዲህ ይህንን ስምምነት ተግባራዊ በማድረግ ሂደት ውስጥ ኬንያ ተጠቃሽ መሆኗ እንደዚሁ ከኢትዮጵያ በመቀጠል ተነስቷል ማለት ነው። በዛም እንግዲህ ዜጎች መስራት የሚችሉባቸውን የስራ እድል የሚፈጠርበትና መስራት የስራ ሁኔታ የሚመቻችበትን ሁኔታም እንደዚሁ ጅምሮች መኖራቸው ተነስቷል። በዚህ ላይም እንግዲህ ያሉ የሁለቱ ሀገራት ተሞክሮች ደግሞ በሌሎቹ የቀጠናው ሀገራት ውስጥ በተሞክሮነት መነሳት የሚችሉ መሆናቸው ተነስቷል ማለት ነው። እንግዲህ ኢትዮጵያ በዚህ በኢጋድ ቀጠና ውስጥ ከፍተኛ የሚባሉ ስደተኞችን የያዘች ሀገር መሆኗ ይነሳል። ከዚህም ከ1.1 ሚሊዮን አካባቢ የሚጠጋ ስደተኞችን የምታስተናግድ ሀገር መሆኗ ተነስቷልና በተለይም እነዚህ ስደተኞች በብሔራዊ መታወቂያ አገልግሎት ውስጥ እንዲገቡ በማድረግ ሌሎች ስራዎች ላይም ተሳትፎ እንዲያደርጉ የማድረግ ስራዎችም ጭምር እንደዚሁ እየተሰራ እንደሆነ ተገልጿልና መንግስትም ይህንን የበለጠ አጠናክሮ የሚቀጥልበት ሁኔታ እንዳለም እንደዚሁ ተነስቷል። ባልደረባችን አቤል ሙሉጌታ በገታ መስመራችን መረጃዎችን ስላጋራህ እናመሰግናለን። መልካም ቀን። ተመልካቾቻችን የተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ የቀብር ስነ ስርዓት ዛሬ ከቀኑ በ10 ሰዓት ይከናወናል። የሽኝት መርሃ ግብራቸው ደግሞ በሚሊኒየም አዳራሽ የሚካሄድ ነው የሚሆነው። አሁን ላይ በሚሊኒየም አዳራሽ የተለያዩ የመንግስት የስራ ኃላፊዎች፣ የሃይማኖት አባቶችና ወዳጅ ዘመዶቻቸው እየተሰባሰቡ ነው የሚገኘው። እዚያ ያለው ደግሞ ባልደረባችን ይመር አደም ለተጨማሪ መረጃ በቀጥታ መስመራችን ላይ ይገኛል። ይመር በድጋሚ ተገናኝተናል። የሽኝት መርሃ ግብሩ ላይ ነው የምትገኘውና ያለው አጠቃላይ ድባብ ምን ይመስላል? በርካታ ሰዎች የተገኙበት እንደሆነ እኛ ከምስሉ ለመመልከት ችለናል። አጠቃላይ ያለውን ድባብ ንገረን አንተ። እጅግ በርካታ ሰው እየተገኘበት ያለ ነው። እንግዲህ በዚህ በሚሊኒየም አዳራሽም ከፍተኛ የመንግስት የስራ ኃላፊዎችም የተለያዩ ሃይማኖት አባቶችም በቦታው ተገኝተው እየተጠባበቁ ነው የሚገኙት። የተለያዩ ወዳጅ ዘመዶቻቸውም እየገቡ ነው ያለው። በዚህ በሚሊኒየም አዳራሽ እንግዲህ የአስከሬን ሽኝት የሚደረግላቸው ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ ከዚህ በፊት አንጋፋው የአዲስ አበባ ዩኒቨርሲቲ ተማሪዎችን በሚያስመርቅበት መርሃ ግብሩ በየዓመቱ በሚሰጠው የክብር ዶክትሬት ለሀጂ ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ የክብር ዶክትሬት የሰጣቸው ቦታ ነው። በዚህ በሚሊኒየም አዳራሽ ማለት ነው። እንግዲህ የክብር ዶክትሬትም ያላቸው ናቸው ተቀዳሚ ሀጂ ሙፍቲ ኡመር ኢድሪስ። እንግዲህ በዚህም ደግሞ የክብር ዶክትሬት የሚያበቃቸው ያው በወቅቱ ለነበራቸው አስተዋጽኦ እንደ ሀገርም አንድነትን ሲሰብኩ ሰው መሆንን ከሁሉም በላይ ሰው ሁኑ የሚል ንግግራቸው የሚታወስ ነው። እንደ ሀገር ወይም ደግሞ በወንድማማችነት ያለውን መለያየት ልንፈታ የምንችለው በመገፋፋት ነገሮችን እያሰፉ ወይም ደግሞ የመለያየትን ነገር እየሰበኩ ሳይሆን ተቻችሎ በመከባበር በመደጋገፍና በነገሮች ላይ ውይይት በማድረግ ስክነት በተሞላበት መንገድ እየተወያየን ነው። ችግሮችን መፍታት ያለብን። ኢትዮጵያ ረጅም ታሪክ ያላት ሀገር ናት። በእስልምናውም በክርስትናውም የሚል አስተምሮና ታሪክን ሲናገሩ ነበር የምናስታውሰው። እንግዲህ በተለይ ከእስልምና ሃይማኖት ጋር ተያይዞ እኛ ለአረቦቹ ከእስልምና ሃይማኖት ከአረብ ሀገር ብዙ ነገር ወደ ኢትዮጵያ ይዞ የመጣው ነገር አይኖርም በማለትም ይታወቃሉ። ምክንያቱም
ምክንያቱም ኢትዮጵያ ውስጥ በጣም ትልቅ ኢትዮጵያ ለእስልምና ሃይማኖት በጣም ብዙ አበርክቶ ያላት ሀገር እንደመሆኗ መጠን ብዙ ነገር ያበረከትንበት ነው። ምክንያቱም የአረብ ሀገር ሃይማኖትና ባህልን ወደ ኢትዮጵያ ይዞብን አልገባም። ምክንያቱም እኛ በጣም ብዙ ታሪክ ያለን ስለሆነ ታሪካችንን ይዘን ነው ሃይማኖቱን እየያዝ ነው የሚልም ንግግራቸው እንዲሁ የሚታወስ ነው። ያው ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስም በእስልምና የኢትዮጵያ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት በነበሩበት ወቅትም ያው የህዝብ ሙስሊሙ ሰፊ ጥያቄዎች ነበሩ። የመንግስት ለውጥ ሲደረግም በሂደት ተቀምጠው የቆዩ ነበሩና የመንግስት ለውጥ ተደርጎ ሲመጣ እሳቸው ነበሩ። እንግዲህ በዚህ ላይ የህዝብ ሙስሊሙ ይጠይቃቸው የነበረው አንድ ጥያቄ ህጋዊ የሆነ የህግ ሰውነት ያለው መጅሊስ ተቋም ይኑረን የሚል ነበርና በእሳቸው ወቅት ነበረ ይህ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ህጋዊ ሰውነት ነው በፓርላማው ደግሞ በምክር ቤት እንዲጸድቅ በማድረግም ትልቅ አስተዋጽኦ የነበራቸው ናቸው። ከዛ ባሻገር ደግሞ በሃይማኖት መካከል መቻቻል መከባበር እንዲኖርም አብዝተው ይሰብኩ ነበረ። ለ89 ዓመት ያህል በዚህ ምድር ላይ ሲኖሩ እንግዲህ የሃይማኖትን ለመማር ከትንሽነታቸው ጀምሮ ብዙ መስዋዕትና አስተዋጽኦ እንዳደረጉ ነው የሚነገረው። ከዛም ባሻገር እንግዲህ እኛ ወደፊት መተው ካወቅናቸው ጀምሮ ደግሞ ወደ ማህበራዊ ሚዲያው በሚዲያው መተው መልእክታቸውን ሲያስተላልፉ ከነበረው ሁኔታ ማንጻት ስንረዳ ሰብአዊነታቸው በሰዎች መካከል ሰብአዊነት እንዲነግስ በሰዎች መካከል ሰላምና እርቅ እንዲወርድ ከፍተኛ አስተዋጽኦ ያበረከቱ ናቸው። በተግባርም በንግግራቸውም በተለይ ደግሞ በሚያምር ለዛቸው በሚያስተላልፉት መልእክት የሚታወቁ ናቸው። ያው በዚህ በሚሊኒየም አዳራሽ የመጨረሻው የአስክሬን ሽኝት ይደረግላቸዋል። የተለያዩ ሰዎች ወደ ዘመዶቻቸው የተሰባሰቡ ነው ያለው። በዚህ እንግዲህ አሁን አስክሬናቸውም ገብቷል። እኛም የኢትዮጵያ ብሮድካስት ኮርፖሬሽን ኢቲቪ በዜና ቻናሎችና በተለያዩ የአማራጮቹ ይህንን የሽኝት ስነ ስርዓት ማስተላለፉን ይቀጥላል። እናመሰግናለን ይመር። መልካም ጊዜ። የተወደዳችሁ ከደቂቃዎች በኋላ በሚሊኒየም አዳራሽ የሚካሄደውን ልዩ ስነ ስርዓት የሽኝት ስነ ስርዓት የምትከታተሉ ይሆናል። በተንቀሳቃሽ ምስሉ ላይ ይመር እንዳስቃኘን ከፍተኛ የመንግስት የስራ ኃላፊዎች የቀድሞቹም ያሁኖቹም በህይወት በነበሩ ጊዜ ወዳጅ የሆኑ ቤተሰቦችም እንደዚሁ የተገኙበት ስነ ስርዓት ነው። በተለይም ስለ አብሮነት፣ ስለ ህዝቦች አንድነትና እኩልነት፣ ስለ ፍትህ በሚያምር ለዛቸው ያስተላልፏቸው የነበሩ መልእክቶች ህያውነት ያላቸውን ያክል እነዚህ መልእክቶች ለአሁኑ ትውልድ ምን ጠቀሜታ አላቸው የሚሉና ተያያዥ መልእክቶችም የሚጠበቁበት ይሆናል። ኢቢሲም በሁሉም አማራጮቹ በቀጥታ ስርጭት ወደ እናንተ የሚያስተላልፍ ይሆናል። አጫጭር ዘገባዎችን ለመውጫ ያክል እናጋራችሁ። እስራኤል በጋዛ ጥቃት ለመሰንዘሯ እየተነገረ ይገኛል። ለዚህም ሐማስ የተኩስ አቁም ስምምነቱን ጥሶ ያደረሰው ጥቃት እንደ ምክንያትነት እስራኤል አቅርባለች። ይህንን ተከትሎ ታዲያ በጋዛ የተደረሰው የተኩስ አቁም ስምምነት እክል እንዳጋጠመው እየተነገረ ነው። በስምንተኛ ሳምንት የእንግሊዝ ፕሪሚየር ሊግ የሳምንቱ ትልቅ ጨዋታ ማንቸስተር ዩናይትድ ሊቨርፑልን 2-1 አሸንፈዋል። የማንቸስተር ዩናይትድን የማሸነፊያ ግቦች ብሪያን ምቤሞና ሃሪ ማጓየር ሲያስቆጥሉ ለሊቨርፑል ጋክፖ ከመረብ አሳርፏል። ማንቸስተር ዩናይትድ ከ2016 በኋላ ለመጀመሪያ ጊዜ ሊቨርፑልን አንፊልድ ላይ ማሸነፍ ሲችል የመርሲሳይዱ ክለብ በፕሪሚየር ሊጉ ብቻ ለሶስተኛ ተከታታይ ጊዜ በሁሉም ውድድሮች ደግሞ ለአራተኛ ተከታታይ ጊዜ የተሸነፈበትን ውጤት ነው ያስመዘገበው። በሌላ የዕለቱ መርሃ ግብር ቶተንሃም በሜዳው በአስቶን ቪላ 2-1 ተሸንፈዋል። በቶተንሃም ስቴዲየም በተደረገው ጨዋታ ሞርጋን ሮጀርስና ቡንዲያ የቪላን ግቦች ሲያስቆጥሩ ሮድሪጎ ደግሞ የቶተንሃምን ብቸኛ ግብ ያስቆጠረ ተጫዋች ሆኗል። የስምንተኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብሮች ዛሬ ቀጥለው ሲካሄዱ ምሽት 4 ሰዓት ላይ ዌስትሃም ዩናይትድ ከብሬንትፎርድ ይጫወታሉ። የተወደዳችሁ በቀጥታ ስርጭት ተከታተሉት የነበረው እጃችን ላይ ያሉ ዘገባዎቻችን ነኝ ናቸው። የተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ የሽኝትና የቀብር ስነ ስርዓት ከአሁን ሰዓት ጀምሮ በሚሊኒየም አዳራሽና እሳቸውን ኑዛዜ በፈጸሙበት የቀብር ስነ ስርዓታቸው በሚካሄድበት ቦታ የሚኖረው ሁነት የኢትዮጵያ ብሮድካስቲንግ ኮርፖሬሽን በቀጥታ ስርጭት እያስተላለፈ ቆይታ የሚያደርግ ይሆናል። ለቤተሰቦቹ፣ ለወዳጅ ዘመዶቹ፣ ለእስልምና እምነት ተከታዮች እንዲሁም ለመላ ኢትዮጵያውያን በእውነት መጽናናት እንመኛለን። እናንተም የሽኝቱንም የቀብር ስነ ስርዓቱን መርሃ ግብርም እንድትከታተሉ በአክብሮት እንጋብዛለን። ተመልካቾቻችን ሰለሞን ኃይለ ኢየሱስና ማህሌት ታደለ ከዳይሬክተራችን አቤኔዘርና ከዜና ኢትዮጵያ አዘጋጅ ፋሲካ እያለ ከመላው ስቱዲዮ ባለሙያዎች ጋር ቆይታ አድርገናል። መልካም ቀን ይሁንላችሁ። ሰላም ዋሉ።